ብዙ መኖር የምመኝ ልጅ ነበርኩ ማለት ለካሞት በጣም ያስፈራል። እንደዚህ ትሆኛለሽ ምርጫ ሲሰጡኝ ዶክተሮቹ ወይ ልጅሽን ታጫለሽ ወይ አንቺ ትሞቻለሽ ሲሉኝ በጣም ያስፈራል። እንደ ቀልድ አንዳንዴ በሞትኩኝ በሞት ምናምን ብለን እንቀልዳለን፣ ግን የምር ሲመጣ ግን በጣም ይከብዳል፣ በጣም ያስፈራል። ተኛ ነኝ ብታርፍም በሞትም አይቆጨኝም። ቢያንስ በጣም ብዙ መስዋዕት እየከፈለልኝ ነው ያለው፣ ግን በዚህ ሰዓት እሱ ናት የተሻለ ሰው ነው የሚያስፈልገው ብዬ አስባለሁኝ። እኔ ቢያንስ የሆነ ነገር ቆንቆኝ እሱ ብቻው መቅረት የለበትም ብዬ አስባለሁ። ሁላችሁም በየሃይማኖታችሁን እያገዛችሁን ያላችሁ ሰላም እየስታለቅስ አብራችሁ እያለቀሳችሁ እየተጨነቃችሁ ሙስሊም ክርስቲያን ሁላችሁም ምንም አይነት ቃል የለኝም ለእናንተ የምገልጽበት በጣም ከልብ አመሰግናለሁ። ያላገባችሁ እንደኔ ያለ ባል ይስጣችሁ ፈጣሪ። እኔ በጣም እንደኔ አይነት ጨጫቃ ባል ይስጣችሁ እያለች በቃ እስከዛ ይንጨፍና እስኪ የሆነ ነገር ላሳየህ። ያው ብገልጠውም እንኳን አይም ለምን አይ ካንቺ ውጭ ምንም ስለማይታይ ሰላም እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ ወይ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። መቼም አለው ይሻላል። እስካሁን ስለኖርኩኝ ያው እስከ ዛሬ እንግዲህ እግዚአብሔር ስላቆየኝ አለው ማለት ይሻላል። በቅድሚያ እናንተ በጣም አመስገን ፈልጋለሁ እህት ወንድሞቼ፣ ክርስቲያን ሙስሊም፣ ሁሉም እምነት ሳትለዩ እንትን ሳትሉ ለኔ ስትጸልዩ፣ ስትጨነቁ፣ ስታስቡ፣ እኔ ሳልቅስ እንደዛ ስታመም አብራችን ስትጨነቁ ስትታመሙ የነበራችሁ ሁላችሁም በጣም አመሰግናለሁ። ሰላጋም እየደወላችሁ እንደዚህ ጸበል ወሰዳት፣ እንደዚህ አድርግላት፣ ትሪት አድርጋት ምናምን እያላችሁ ብዙ ሀሳባችሁ እየሰጣችሁ ነበርና በጣም ነው የማመሰግነው። እኔ ይሄን ያክል ወዳጅ እንዳለኝ አይቻለሁ ማለት በጣም ነው የማመሰግነው። እና እንደዚህ እኔ ያጋጥመኛል ብዬ አስቤ አላቅም ነበር አንድ ቀን። ለምን ማለት ብዙ መኖር የምመኝ ልጅ ነበርኩ ማለት ለካሞት በጣም ያስፈራል። እንደዚህ ትሆኛለሽ ምርጫ ሲሰጡኝ ዶክተሮቹ ወይ ልጅሽን ታጫለሽ ወይ አንቺ ትሞቻለሽ ሲሉኝ በጣም ያስፈራል። እንደ ቀልድ አንዳንዴ በሞትኩኝ በሞት ምናምን ብለን እንቀልዳለን፣ ግን የምር ሲመጣ ግን በጣም ይከብዳል፣ በጣም ያስፈራልና ከባድ ነው። ግን አሁንም በቃ ሁላችሁም ጸልዩልኝ እፈልጋለሁ፣ በጸሎታችሁ እንድታስቡኝ እፈልጋለሁና በዚህም በቃ ሶላም እንድታበረታቱ እፈልጋለሁ። ዛሬ የመጣሁት በሶላ ቻናል ነውና እሱ ለሆነ ስራ ወጣ ብሏል። የሆነ ቦታ ነኝ እፈልጋለሁ ምናምን ብዬው ነበር። እስከዛሬ ከጠገቤ ያልተለየም ስራም ትቶ ከኔ ጋር እየተንከራተተ ነበር ሆስፒታል። ለእናንተ ነው ጥቂቱ ነገር የሚያሳያችሁ የሚቀረጽላችሁ የሚቀርብላችሁ እንጂ በጣም ብዙ ነገር አለ። ሌሊት ያመኛል፣ ሆስፒታል ይዞኝ ይሄዳል፣ ያለቅሳል። ማለት እኔ እንጃ ሴት ልጅ ስታለቅስ እንጂ ወንድ ልጅ ሲያለቅስ ማየት የሚከብድ ነገር የለምና በጣም ከባድ ነው። ከእናት በላይ ለኔ እየለፋ ያለ ልጅ ነው። በጣም እንደ ባህል እንደ እንትን ሳይሆን በቃ እንደ አባትም እንደ እናትም እንደ ጓደኛም እንደ ሁሉም ሆኖ ነው ማለት እሱ ኃላፊነት ወስዶ ከኔ ጋር እየተጋፈጠ ያለው። ምንም አትሆኝም በቃ ፈጣሪ ያለው ነው የሚሆነው፣ የሚገድለውም የሚያድነውም ፈጣሪ ነው ብሎ ነው የሚያምነውና ስለዚህ ሶላን በቃ አላደል በምንም ቃላት ልገልጸው አልችልም። እግዚአብሔር የኔ እድሜ ራሱ ቀንሰው ቢሰጠው ደስ ይለኛል በጣም እና እንድታበረታት ትፈልጋለሁ። በጣም መልካም ለኔ በቃ እናት ናት አይደለ? በጣም ለልጇ እንትን የምትለው ያው የምትሳሳው ማድረግ ያለባትን ሁሉ ነገር የምትሰጠው ራሷን አሳልፋ መስዋዕት የምታረገው እናት በቃ እንደዛ ብዬ ነው እኔ ሶላን የማስበውና ፈጣሪ እሱን ስለሰጠኝ በዚህ ሰዓት ይሄን በሽታ ሲመጣ ከጎኔ ስላደረገው በጣም አመሰግናለሁና ደስተኛ ነኝ። ብታርፍም ብሞትም አይቆጨኝም። ቢያንስ በጣም ብዙ መስዋዕት እየከፈለልኝ ነው ያለው፣ ግን በዚህ ሰዓት እሱ ናት የተሻለ ሰው ነው የሚያስፈልገው ብዬ አስባለሁኝ። እኔ ቢያንስ የሆነ ነገር ቆንቆኝ እሱ ብቻው መቅረት የለበትም ብዬ ብዙ ቀኖች አስባለሁኝ። ለምን እንዲጎዳ ስለማልፈልግ ማለት
ማለት አብረን እንኖራለን፣ ልጅ ወልደን ብዙ ልጆች ወልደን ረጅም እድሜ አብረን እንቀጥላለን ብለን ያሰብን ሰዎች በመሀል ላይ እንደዚህ ሲያጋጥም እውነት በጣም ይከብዳል። እና ይቅርታ ለማልቀስ አስቤ ሳይሆን የስሜታዊ ስለሆንኩ ነው ቤተሰብ። እና ሶላን እንድታበረታት ትፈልጋለሁ። ሰብስክራይብ ትንሽ ነው፣ አዲስ ቻናል እንደከፈቱ ሁላችሁም ታውቃላችሁ። እና ሰብስክራይብ አድርጉት። በዚህ ሰዓት ስራውን ትቶ ሁሉም ነገር ትቶ አጠገቤ ስላለ በቃ እንዲከፋው፣ እንዲሰማው፣ እንዲያለቅስ ምናምን ከዚህ በኋላ ነው አልፈልግም። ለምን ደስተኛ እንዲሆን ነው የምፈልገው። በእርግጥ ፈጣሪ ያለውን ነገር ሁሉ ይሆናል። ፈጣሪ የሰጠኝ ነው፣ እኔም ሁሉ ነገር እቀበላለሁኝ። ግን ቢሆንም በእኔ ምክንያት እሱ እንዲጎሳቆል አልፈልግም። እንዳያችሁ ሰውነቱ ቀንሷል። በቃ እሱም ጭንቀት ውስጥ ነው ያለው። ከዚህ ጭንቀት ውስጥ ወጥተው በቃ ሰላማዊ ህይወት እንዲኖር እፈልጋለሁ። እና አበረታቱት፣ ሰብስክራይብ አድርጉት፣ ቪዲዮውን በደንብ ላይክ አድርጉ፣ ጨርሳችሁ ይለት እና ያው ዛሬ ሶላን እንዳልኳችሁ ጠርቼዋለሁ። እስኪ ባዶ እጄን ጠርቼ ዝም ብዬ እንትን ከማወራው ማለት አብሮኝ እንዳይጨነቅ የሆነ ትንሽዬ ነገር ስጦታ ነገር ገዝቼለታለሁ። እዚህ ጋለች። ደስ እንደሚለው ተስፋ አደርጋለሁ። ለሱ ብዙ ነገር ባደርግለት አቅሜ ፈቅዶ ማለት የቻልኩ እሱ የሚፈልጋቸው የሚመኘው ብዙ ነገሮች አሉና እነሱ ባደርግለት ባሳካለት ደስ ይለኝ ነበር። ግን እንግዲህ ፈጣሪ እንግዲህ እድሜ ጨምርልሻለሁ ካለኝ ከተረፍኩኝ ብዙ ነገሮችን አስባለሁ ለሱ። ካልሆነ ግን ያው ፈጣሪ ያለውን ይሆናልና ግን እስካለኝ እድሜ እስከምቆይ እስከምወልድ ያለውን ነገር መውለጃዬም እየደረሰ ስለሆነ እስከዛ እስኪ ደስተኛ እሱ ለማድረግ ሞክራለሁ። እኔ ህመም፣ የኔ ጭንቀት በቃ እሱ ፊት ትቼ ማልቀስ አልፈልግም። እሱ ፊት ደስተኛ እንደሆንኩኝ እንደተሻለኝ ደህና እንደሆንኩኝ ነግሬው እስኪችን ስጦታ እሰጠዋለሁኝ። እና ቤተሰብ ከእናንተ ዛሬ ወደ ሶላ እኔ ጋር ብዙ ሰብስክራይብ ያደረጋችሁ የምትወዱኝ ከጎን ያላችሁ ብዙ ቤተሰብ አላችሁና በቃ ዛሬ ያለ እኔ ጋር ያላችሁ 25,000 ኦር ወደ 26,000 እየሄድኩ ነው። ሁላችሁ ገብታችሁ ሶላ የኔን ውድ ሰብስክራይብ አድርጉት። በቃ አስደስቱኝ። እስኪ እኔ ደስ ይበለኝ። በቃ እንድታበረታቱ ትፈልጋለሁ። እሱ ከጎኔ እንደዛ እየለፋ አይደለም ዲሶ ለምን ወጥተሽ ነው ከቤት? ችግር የለውም። እሺ ሰላም በላችሁ። ሰላም እንዴት ናችሁ የኛ ተወዳጅ ፋሚሊዎች? ደህና ናችሁ? አለን እግዚአብሔር ይመስገን። ደህና ነን። ቁጭ ልበል? እሺ በቃ እኔ ልቁም። ኧረ ችግር የለውም። እሺ አይዞሽ። ምንድነው እንደዚህ ሆነሽ? እንዴት ብቻሽን ትመጫለሽ? ወደ ቤተሰብ እንዴት አያችሁት? ባለቤቴ በጣም ፋቡላል፣ አምሮበታል። ደህና ነኝ። እንዴት ነሽ አንቺ? አለሁልህ። እየተሻለሽ ነው? እየበረታሽ ነው? ቤተሰብ እንዴት አያችኋት? ሰላም እየበረታሽ ነው? ጠንከር እያለች ነው? እንግዲህ ጥንካሬ ከሷ እየተማርኩኝ ነው። እሷን እያየሁ እኔም ጠንከር እያልኩኝ ይገኛለሁ። እግዚአብሔር ይመስገን። በዚህ መሀል ደግሞ የእናንተ ብርቱ ጸሎት እያገዘን ነው። ሁላችሁም በየሃይማኖታችሁን እያገዛችሁን ያላችሁ፣ ሰላም ስታለቅስ አብራችሁ እያለቀሳችሁ እየተጨነቃችሁ፣ ሙስሊም ክርስቲያን ሁላችሁም ምንም አይነት ቃል የለኝም ለእናንተ የምገልጽበት። በጣም ከልብ አመሰግናለሁ። ሰላምዬ እንግዲህ የእናንተ ጸሎት ነው እዚህ ጋር እንድትቆም ያደረጋት። ያው ሕክምናው እንዳያችሁት ነበረ። አሁን እግዚአብሔር ይመስገን ጸበሉ ምንም እየተጠመቀች አሁን እዚህ ቆማ ወደ እናንተ መጥታለች። ከዚህ በኋላ ደግሞ ብዙ እሷን ደስተኛ የሚያደርጉ ስራዎችን ሰራለሁ፣ ሰርፕራይዝ አደረጋታለሁ። ከዚህ በኋላ ምንም አይነት እንድትጨነቅብኝ አልፈልግም። እናንተ ቤተሰቦቼም አይዞሽ ከጎንሽ ነን እያላችሁ አበረታቷት፣ ከጎኗ እንድትሆኑ እፈልጋለሁ። ሁላችሁም ፍቅራችሁ በኮመንት ግለጹልን። ግን ዛሬ ምን በተመለከተ ነው ካሜራ ይዘሽ የጠበቅሽ? የኔ ውድ ዛሬ እንዴት መሰለ፣ በኔ ቻናል አይደለም የመጣ ነው፣ ባንተ ቻናል ነው። አበረታቱኝ አይሻልም? አበረታታት ከማለት እኔ እኮ በማን እንደሆነ እኔ ምንም ማውቀው ነገር የለም። ስላልነገርኩህ ነው። አንተ ቻናል ነው ዛሬ የመጣሁት። እኔ እኮ በቃ ያኛው ሲዘጋብኝ ድረስ ይሄ አላድግ ሲል በቃ ያኛው እየጠበቅኩ ነበረ። ምክንያቱ ቤተሰብ ማስጨነቅ ከበደኝና አረ እነሱ አይጨነቁም።
አይከፍሉበት ሰብስክራይብ እንግዲህ በሰላም ስም ሰብስክራይብ አድርጉኝ ቤተሰብ ሰብስክራይብ አድርጉላችሁ በኔ ስም ሁላችሁ ሰብስክራይብ አድርጉት ሶል ከጎንህ ነን አይዞን በርታ ፍቅርህ ቀጥልበት አታቋርጥ በሉልኝ ሰብስክራይብ አድርጉት ቤተሰብ እንግዲህ ያው ሰላም እንከባከባለሁ ግን ደግሞ እንዳያችሁት ከሆነ ያኛው አካውንቴ እስኪከፈት ትንሽ ጊዜ ይፈልጋልና እስካሁን አለ አካውንቱ ምንም ሊለቅልኝ አልቻለም ይሄኛው ጀምሬ ነበረ ብዙ አልሄድ ሲለኝ ለጊዜው አቁሜው ነበርና አሁን ላይ ደግሞ ዩቲዩብ ላይ ምናምን ወይ ደግሞ እኔ ስራ ላይ ሳይሆን አንቺ ላይ ነው ሞር ፎከስ ያደረኩት ምክንያቱም ያንቺ ጤና እስኪመለስ ድረስ ሁሉም ይደርሳል በጊዜውና ዋናው የሰው ጤና ነው የሚቀድመው አንቺ ጤነኛ ስትሆኚ ሁሉም ነገር ይደርሳልና እንደዚህ እንድትጨናነቂ በዚህ ሰዓት ስለራስሽ ብቻ እንድታስቢ ነው የምፈልገው ስለኔ እንድታስቢ አልፈልግም እና እውነት ቤተሰብ ሁላችሁ ያላገባችሁ እንደኔ ያለ ባል ይስጣችሁ ፈጣሪ እኔ በጣም እንደኔ አይነት ጨቅጫቃ ባል ይስጣችሁ እያለች አረ ጨቅጫቃ አይደለም በጣም እውነት ለመናገር እሱ ፊት እንደዚህ ባወራ ያው ይኮራል ወይ ሼም ከሚይዘው ነው እንጂ በጣም ቤተሰብን ያፍራል ባል ነው በጣም ጥሩ በጣም እና እግዚአብሔር ይመስገን ያው የሚሰጠው እግዚአብሔር አይደለም መልካም ባል ስለዚህ እድለኛ ነኝ ከፈጣሪ ነው ስለዚህ እድለኛ ነኝና ደስተኛ ነኝ አንተ የኔ ስለሆንክ በቃ የኔ አድፍኩ ከግራጥ የተፈጠርኩት አኒ እንደሚባለው ነገረኝ እስኪ ግራጎኔ ነኝ ልትይ ነው ያው እንደዛ ሳይሆን ምንድነው አንዳንዴ ክፉ ሰው እንኳን ቢሆን ያው ያንቺ መልካምነት ስላለ መልካም እንደሆነ አድርጎኛልና ያንቺ መልካምነትሽ ነው እኔ መልካም እንደሆነ ያደረገኝ ማለት ነው እኔ መልካሙኝ ምናምን ሳይሆን ቤተሰብ ሰላም እየታቋታላችሁ በጣም የዋህነቷ ጨዋነቷ ምናምን እሱ ነው እኔ በቃ ሽኮረመምከኝ ዛሬ ከነጫማይ አደርኩ እኔ አፍራለሁ እንደዚህ ነገር ቤተሰብ እያሳፈረችኝ ነው አይ ሶሊ በልጅነቴ ልጅ መጣ ታዲያ ምን ችግር አለው ልጅ በልጅነት ይባላል አይደል እንደዛ እና እንዴት ነው ውሎ እንዴት ነበረ በጣም አሪፍ ነበር ብቻሽን ጥየሽ ጠፋው አይደል ዛሬ ኧረ ምንም ችግር የለውም ለቸም ይቅርታ ታደርግልኝ እንዴ እኔ ውድ አንተ እኮ ጎን ያደለክ እንደ ሁሉ ጊዜ ለአንድ ደቂቃ ተጥለኸኝ ወጣህና ግዴታ እኮ ነው ከኔ ጋር በዚህ ሰዓት ሙሉ ጊዜን ካንቺ ጋር ነው ማሳለፍ ፈልገው ምክንያቱም ምንም አይነት ብቻሽን ሆነሽ እያሰብሽ እያብሰለሰልሽ ብቻሽን እንድትሆኚ አልፈልግምና በቃ ከዚህ በኋላ ያው ምንም በተቻለኝ አቅም ላለመተው ሞክራለሁ ምን ችግር የለውም እስካሁን አልተውከኝም ከጎኔ ነህ እውነት ለመናገር አንተ ከጎኔ ባትሆን ኖሮ እንጃ በዛ መቃር ይመስለኝ ነበር ሳስበው ነውና ለሰው ሰው ነው መድኃኒት ይባላል ቀጠሮ አለን አረሳሽም አይደለ ሆስፒታል ቀጠሮ አለን ኦኬ ረስተሽ ነው እኔ እኮ አመጣጤ አንድም ሆስፒታል ወስድሽ ነው እሺ በቃ ያው እኔ እኮ ቤተሰብ እንግዲህ ያው ጸበሉንም ህክምናውም አልተወችም ሁለቱም እየተከታተለች ነው ሰላምዬ ያው እሷ ትረሳለች እንደምታዩት እኔ ግን ስክል አንተ ስላለክ ግዴታ ይዤሽ ሄዳለሁና እሺ እኔ ወድ በቃ እስከዛ አይንጨፍና የሆነስ እስኪ የሆነ ነገር ላሳየህ ያው ብገልጠውም እንኳን አይም ለምን አይ ካንቺ ውጭ ምንም ስለማይታይ በቃ እዚህ ጋር ለጥፍ ያሳያለሁ እዚህ ጋር ሊያዝ ባይሆን እንደዚህ ሊያዝ ችግር የለውም እዚህ ጋር ያዝ እሺ አትቀልድ እኔ አልቀልድኩም ምን ይሆንክ ነው ያዝ እስኪ አይቻል ማየት አይቻልም ኧረ ምንድነው ይሄ ነገር ድፍና አድርጌ ይዤ እኮ ሌላ ነገር ነው የሚታየኝ አሁን መግለጥ ይቻላል ልግለጥ ምንድነው ሰላም ከፈተና ቼክ አድርግ ወይ ደግሞ ምን ይመስላል እስኪ ገምት አይ እንደዚህ ሆነሽ በዚህ ሰዓት አንቺ ስለራስሽ ነው እንጂ ማስብ ያለብሽ እንዴት እኔ ይሄ እኮ ይደርሳል ሰላም ምን ማለት ነው እኔ ማለት አንተ ነህ አይ ይሄን ለመግዛት ደግሞ ስትንከራተችው አልሽ አይደል አይ ቀላል ነው እዚህ አካባቢ ነው ብዙም አልተንከራተትኩም ስለዚህ እኔ አንተ ደስተኛ እንድትሆን ነው እኔ እኮ በቃ አንቺ ሰላም ስትሆኚ ብቻ ደስተኛ ስትሆኚ እንደዚህ ነው ደስተኛ መሆኑ ሰላም ነኝ አሁን ደስተኛ ነኝ እኮ ሰሊ ምን ይሆንኩ ነው
ስለዚህ በባዶ እጄ ከምጠብቅህ በቃ ዝም ብዬ ፈገግ እንድትል ብዬ ነው። ትንሽ ነው። ከዚህ በላይ መኪና ራሱ ገዝቼ ስጦታ ሰጠህ ደስ ይለኛል። አይ አንቺ እኮ ከመኪና በላይ ነሽ ለኔ። አይ ቢሆንም በቃ አላደር ሸማሰሽ ሰላም አይታወቅም እኮ የመኪና ቁልፍም ሊሆን ይችላል። ዝም ብለህ ተቀበል። ቤተሰብ እንዴት ነው ልቀበላት? ትስማማላችሁ እናንተ? እንደዚህ ሆና እውነት ግፋ አይሆንብኝም? እሺ አንተ ለኔ ይከፈል ያለው መስዋዕት ማን ነው እና ነው ማምሰል ሰላም አክሮብ ደስተኛ ሆነ ደኝ ነው የሆነት በጣም ነው ማምሰል እኔ ነኝ ማመስገን ያለብኝ። እንዴት ነው ቤተሰቦቻችን እናንተ ገምታችኋል አይደለ? እኔ ስለዚህ መገመት አይጠበቅብኝም። ስለዚህ እኔ ልክፈተው። ምን ይመስላችኋል ቤተሰብ? መቼም ቦምብ ምናምን አይደለም የሚፈነዳ ነገር የሚቀጣጠል ነገር አይደለም። አንተ ትቀልዳለህ እንዴ? ይከፈት በያ ይከፈት ይከፈት የሰው ስጦታ ይከፈት። አጨብጭባ አጨብጭብ ቤተሰብ። ዋው ትወዳለህ ተስፋ አደርጋለሁ። ሰላም ያመሰግናል በጣም በእውነት ለዚህ ሆነሽ ግን ለኔ ብለሽ መንከራተት አልነበረብሽም። የእውነት እስኪ ለካ ይሆናል አይደል? በጣም ነው የሚያምረው። ወርቅ ነው ባይዘው በዚህ ሰዓት ሰላምዬ እንዴ ወርቅ ነው። በጣም ከስቻለሁ ማለት ነው። ወይኔ ዋኝ እኮ ቤተሰብ ይቀነሳል፣ ችግር የለውም። ታው ግን አይ እውነት ያምራል። እሺ አመሰግናለሁ ሰላም፣ የእውነት በጣም ነው የማመሰግነው። እሺ ነው ምንም ምስጋና አያስፈልግም። በቃ እኔ ባል ሁሌ ደስተኛ እንድትሆንልኝ ነው የምፈልገው። ከጎኔ ስላለህ እድለኛ ነኝ። እሺ እኔም እድለኛ ነኝ፣ ደስተኛ ነኝ። እንደዚህ ደስተኛ ሆነሽ ስላየሁሽ በጣም ደስ ብሎኛል። ይሄ ነገር ደግሞ አንቺን ካስደሰተሽ ብዬ ነው የተቀበልኩት እንጂ እንደዚህ ሆነሽ ሁለተኛ ሲሻልሽ ሁሉም ነገር ይደርሳል። እንደዚህ ሆነሽ ምንም ነገር እንድታረጊ አልፈልግም። ለምን እኔ በዚህ ሰዓት ማረክ ከፈለኩስ እንዴ? ምን ማለት ነው? እኔ የሚያስደስተኝ ምንም አይነት ነገር አንቺ ምክንያቱ መግዛቱ ሳይሆን እኔ እንትን ያለኝ ይሄን ለመግዛት ብለሽ ደግሞ ብዙ ቦታ የምትንከራተችው ነገር እንደዚህ ሆነሽ ትንሽ ለኔ ይከብዳል። ሰላም ይሁን ለመናገር። ለማንኛውም አመሰግናለሁ ሰላም። በቃ ቤተሰቦቻችን ቻው ቢያቸውና ቶሎ እንሂድ ሆስፒታል። በጣም ደስ አለህ ግን? በጣም ደስ ብሎኛል የእውነት ሰላም። ከምንም በላይ እንደዚህ ሆነሽ ለኔ ማሰብሽ በቃ እውነት ቃላት የለኝም። እና ቤተሰብ ዛሬ ትንሽ የምትሆን ለሰው ላይ ፈገግ ስላልክ ደስ ብሎኛል። ለምን ሁሉ ጊዜ እየለፋክና እየጣርክ ያለው ለኔ ነው። ስለዚህ እኔም ደግሞ ማሳብ አለብኝ ላንተ። ከዚህ በላይ ባደርግልክ ደስ ይለኛል። ግን ያው የዛሬ አቅሜ የቻለው የፈቀደው ይሄ ነው። ስለዚህ ውድ ቤተሰቦቻችን ሰልዬ እንዳልኳችሁ ሰብስክራይብ አድርጉት፣ አበረታቱት። በቃ 20 ሺህ ምናምን 20 ምናምን ሺህ ነው ያላችሁ። ገብታችሁ ሰላም ሰብስክራይብ አድርጉት፣ ላይክ አድርጉ። ቪዲዮን ጨርሳችሁ ይለት። እንወዳችኋለን። በጎኔ ስላላችሁ በጣም አመሰግናለሁ። ቻው 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 ቻው። ቀጣይ እንግዲህ በሰላም እንመጣለን። ብዙ ቁም ነገር ያላቸው ቪዲዮዎች ይዘን ወደ እናንተ እንመጣለን። ሰላም እየተሽሏት ደግሞ እናንተ ብዙ የምትማሩበት ቪዲዮ ይዤ እመጣለሁ። ይዛት መጣለች። መልካም ቆይታ። እድሜ ስጣት እያላችሁ በደንብ ሁላችሁ ሙስሊም ክርስቲያን እንዳልኳችሁ ሁላችሁም አሁንም የእናንተ ጸሎት ያስፈልጋታል። በደንብ ጸልዩ። እኔንም እንግዲህ በጸሎታችሁ አስቡኝ። በደንብ ያስቡ። እንግዲህ ቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ሀገራችን ሰላም ያድርግልን። አሜን።